ረሱል ሰለላሁ ዐለይሂ ወሰለም የሚህራጅ ጉዞ ባደረጉ ጊዜ ሁሉንም ነቢያቶችን አገኟቸው ይላል። ማለት እነዚህ 5 ታላላቅ ነቢያት የተባሉትን ማለት ነው። የኔ ጥያቄ ምንድነው እነዚህ ነቢያቶች የሞቱ ሆኖ ሳለ ከኢሳ ውጪ እንዴት ነው ያገኟቸው? በበርዘክ ዓለም ነው ወይስ እንዴት ነው ያገኟቸው? በቀጥታ ነው ያገናኛቸው አላህ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ረአይቱል አንቢያ ነው ያሉት፣ ነቢያቶችን አየኋቸው ነው ያሉት። በነቢያችን ሰለላሁ ዐለይሂ ወሰለም በቀጥታ ነቢያቶችን ሁሉ አግኝተዋቸዋል። የት አገኟቸው ከተባለ በይተል መቅደስ አገኟቸው፣ በሰማይ ላይም አግኝተዋቸዋል። መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም መካ ሄዱ። ማነው ከመካ ተነሱ? ምናልሽኝ? ቤተል መቅደስ እኮ ግን ቤተል መቅደስ ወይም ሞቱ በኋላ ነው በኡመር የተሰራው። ያ መስጊድ ከእሳቸው በፊት የሱላይማን ቤተ መቅደስ ወይም ማርያም ያደገችበት ቤተ መቅደስ ነበር። ከዛ በኋላ በጦርነት ጊዜ ፈርሶ በሮማኒያን ጦርነት ጊዜ ፈርሶ ለረጅም ዓመታት ያ ቦታ ቆሻሻ መጣያ ወይም ባዶ ቦታ ነበር። በኡመር ጊዜ ነው ያበታው መስጊድ የተሰራበት። ረሱል በህይወት እያሉ ያ ቦታ ላይ የመስጊድ ቦታም አልነበረም፣ መስጊድም አልነበረም። መስጊዱ ሳይኖር እንዴት ነው ነቢያቶችን እዛ ቦታ ላይ ሊያሰግድ ይቻሉ? ነበር መስጊድ አልነበረም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ቤተል መቅደስ እንዳለ ተናግረዋል እሳቸው ራሳቸው። እዚያው ላይ አይሁዶችን በዘመናቸው ቤተል መቅደስ ደርሼ መጥተው ጠይቀዋቸው ነበር። አሁን የሆነ ሂስትሪ መጽሐፍ ላይ ደግሞ ነው ያነበብኩት እኔ ግን የሆነ ሂስትሪ መጽሐፍ ያነበብኩት ያኛው ቦታው ቤተል መቅደስ የተገነባበት ቦታ የሰለሞን ወይም የሱላይማን ቦታ ነበረ። እሱ ቤተ መቅደስን ሰርቶበት ማርያም ያደገችው እዛ ነው። ግን እሷ ካረፈች ከ600 ዓመት በኋላ ረሱል ሲመጡ ቦታው ባዶ እንደነበረና አይሁዶችም የቆሻሻ መጣያ እንዳደረጉት፣ ከዛ ዑመር ደግሞ ቦታውን አጽድቶ መስጊድ እንደሰራበት ረሱል ካረፉ በኋላ ማለት ነው። ለምን ሜት ታደርጓታላችሁ? ሜት ታደርጉ። እሺ ቀጥይ ሐሳብሽን። ይሄ ከጨረስሽ በኋላ ግን አዳምጪ። ባታዳምጪ ከሆነ ለማውራት ብቻ ከሆነ ዋጋ የለም። እንደሱ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በይተል መቅደስ ውስጥ አገኘኋቸው ብሎ ተናግረዋል። አይ ከነብዩ ሰለላሁ ዐለይሂ ወሰለም ታሪክን ነው የማስቀድመው ካላችሁ አለው። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው የዛኔ ፈዐረደ አላሁ ሊየ በይተል መቅደስ አሉ። ልክ ኢስራእና ሚዕራጅን አድርገው ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ ከዚያ ነገሯቸው ለሰዎች ነገሯቸው ሂጄ ዛሬ ቤተል መቅደስን አይቼ መጣ ወራአይቱ ለአንቢያ ነቢያትንም በዚያ ያገኘኋቸው ብለው ሲናገሩ ጊዜ ሰዎች ያላ አሁን አንተ ለቤተል መቅደስ መገለጫዎች ስትነግረን ጊዜ ነው ምናምናህ አሉ። ከዚያ በኋላ ያቀረቡላቸውን ቻሌንጅ ነቢያችን ሰለላሁ ዐለይሂ ወሰለም አለፉ፣ ነገሯቸው። ቤተል መቅደስ እንዲህ ነው ብለው ነገሯቸው። ሊጠፋኝም ባለ ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈዐረደ አላሁ ሊየ በይተል መቅደስ አሉ። ቤተል መቅደስንም አላህ ከፊቴ አቀረበልኝ ብለው ተናገሩ። ከዚያ በኋላ ፈጀዐልቱ አሲፉ ለሁም እኔም እነግራቸው ጀምር ስለ ቤተል መቅደስ ብለው ተናገሩ። አንደኛ ያ ነው። አንደኛ የእሳቸው ምስክር፣ ሁለተኛ የሰሓቦች ምስክር። ሰሓቦች በዚያ ዘመን የነበሩ ሰዎች እነሱ ሲናገሩ ምን አሉ? ሰሓቦች ኩና ኑሰሊ ነሕወ በይተል መቅደስ ነሕወ 16 ሸህራ አው 17 ሸህራ ثم أمرنا باستقبال القبلة فاستقبلنا ወደ ቤተል መቅደስ ለ16 እና ለ17 ወራት ያክል ዙረን እንሰግድ ነበር አሉ ሰሓቦች። ከዛም ወደ ቂብላ አቅጣጫ ዙሩ ተባለ። ወደዚያም ወደ ካዕባ አቅጣጫ እንደገና ዞርን አሉ። ስለዚህ ቤተል መቅደስ
እንደነበርና ወደዛ አቅጣጫ ዙረው ሙስሊሞች ሲሰግዱ እንደነበር ሁሉ በዘመኑ ያሉ አካሎች ተናግረዋል ማለት ነው። ይህን ይመስላል። እሺ ነቢያቶችን እንዴት አገኛቸው? ማለት የጀነት በር የሚከፈተው ረሱል የቂያማ ቀን ከተነሳ በኋላ ነው አይደል? ነቢያቶች እንዴት አገኟቸው? በአካል አገኟቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቤተ መቅደስ የኦርቶዶክስ ነው አልከው? እሺ ቤተ መቅደስ እንትን ነው ነቢያቶቻችን ናቸው የሰሩት። ጳውሎስ የሰራው እንዳይመስልህ። እሺ ምን ነበር ነቢያችን ሰለላሁ ዐለይሂ ወሰለም ከመካ አንዴ ነቢዩ ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይም እስከ ቤተ መቅደስ ድረስ ከመልአኩ ጅብሪል ከገብርኤል ጋር መጡ። ከዚያ በኋላ አብረው ከመጡ በኋላ ቤተል መቅደስ ከገቡ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እዛው ቤተ መቅደስ ገብርኤል ሰባቱን ሰማያት እያስከፈተ ከነቢ ሰለላሁ ዐለይሂ ወሰለም ጋር ሄዱ። ቀጥታ ከሰባት ሰማይ በኋላ ወደ አላህ ስብሐነሁ ወተዓላ ጋር ሄደው ነቢ ሰለላሁ ዐለይሂ ወሰለም ከእርሱ ጋር በቀጥታ ንግግር አደረጉ። ቀጥታ ስማቸውን እየጠራቸው ያ ሙሐመድ እያለ ሙሐመድ ሆይ እያለ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት ማለት ነው። እየሄዱ እያለ ወደ ሰባቱ ሰማይ አንደኛው ሰማይ ላይ አደምን አግኝተውታል። ሁለተኛው ሰማይ ላይ ዒሳን እና ያሕያን ወይንም ኢየሱስንና ዮሐንስን አግኝተዋቸዋል። ሶስተኛው ሰማይ ላይ ዩሱፍን አገኙት። አራተኛው ሰማይ ላይ ኢድሪስን አገኙት ወይንም ሄኖክን አገኙት። አምስተኛው ሰማይ ላይ ሃሩንን አገኙት። ስድስተኛው ሰማይ ላይ ሙሳን አገኙት። ሰባተኛው ሰማይ ላይ ኢብራሂምን አገኙት። እነዚህ ነቢያቶችን አገኟቸው፣ እየዘየሯቸው ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ አደም ሲያቸው ጊዜ መርሐበን ቢነቢይ ሷሊህ ወልኢብኑ ሷሊህ አላቸው። መልካሙ ልጄ ጻድቁ ልጄ እንኳን ወደ ሰማይ ዓለም መጣህ አላቸው። ሁለተኛው ሰማይ ላይ ዒሳ ሲያገኛቸው ጊዜ ኢየሱስ ምን አላቸው? መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ አላቸው። መልካሙ ወንድሜ ነው ያላቸው። እሱ አደም ልጄ ነው ያላቸው፣ ዒሳ ግን ወንድሜ አላቸው። መልካሙ ወንድሜ ጻድቁ ነቢይ እንኳን ወደ ሰማይ መጣህ አላቸው። ሶስተኛው ሰማይ ላይ ልክ እንዲሁ ዩሱፍ፣ ሁሉም ሰማይ ላይ እንደዚህ አገኟቸው። ሰባተኛው ሰማይ ላይ ኢብራሂም ወይንም አብርሃም ጋር ሲደርሱ እርሱም እንዲሁ ልጄ ነው ያላቸው። መርሐበን ቢነቢይ ሷሊህ ወልኢብን ሷሊህ፣ መልከ ጻድቁ ልጄ ጻድቁ ነቢይ እንኳን ወደ ሰማይ መጣህ አላቸው። ምክንያቱም እርሳቸው የአብርሃም ልጅ ናቸውና በእስማኤል በኩል። ከዚያ በኋላ ከሰባቱ ሰማይ በኋላ ሄዱ ነቢ ሰለላሁ ዐለይሂ ወሰለም። ጅብሪል እዛው ቀረ። ጅብሪል ሰባተኛው ሰማይ ላይ ቀረ። ነቢ ሰለላሁ ዐለይሂ ወሰለም ሄዱ። ጅብሪል ያልደረሰበትን ቦታ ደርሰዋል ነቢ ሰለላሁ ዐለይሂ ወሰለም። ወሊዛሊከ ፈነቢዩ ሰለላሁ ዐለይሂ ወሰለም አፍደሉል ኸልቅ ሐታ ሚን ጅብሪል ዐለይሂ ሰላም። ነቢ ሰለላሁ ዐለይሂ ወሰለም ከፍጥረት ሁሉ በላይ ናቸው። ከፈጣሪ በታች ናቸው። ከፈጣሪ ጋር አናስተካክላቸውም። ገብታችኋል? ግን ከማንም ፍጡር በላይ ናቸው። ከሰውም ከጅንም ከመላእክም ሐታ ከጅብሪል ዐለይሂ ሰላም ይበልጣሉ ነቢ ሰለላሁ ዐለይሂ ወሰለም። ማንም ያልደረሰበትን ቦታ ሄዱ ነቢያችን ሰለላሁ ዐለይሂ ወሰለም። እዚያ ቦታ ላይ ማንንም ነቢይ አልወሰደም። ሙሴን ሊያናግረው ሲፈልግ ጥሩ ሲና ተራራ ላይ ነው ያናገረው። ነቢዩ ሰለላሁ ዐለይሂ ወሰለምን ሊያናግር ሲፈልግ ግን ና ወደ ሰማይ ብሎ ወደ ሰማይ ወሰዳቸው። ከሰባቱ ሰማይ በኋላ ካረጉ በኋላ አላህ ስብሐነሁ ወተዓላ እናገራቸው፣ ስማቸውን እየጠራ ሙሐመድ ሆይ እያለ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉት። ከዚያ በኋላ ሶላትን ግዴታ አደረገባቸው። ዛሬ የምንሰግዳቸው ሶላቶች በቀጥታ የዛኔ ነው ያዘዛቸው። ገብቷቸዋል? ያን የሶላት ትእዛዛት ከአላህ ተቀብለው ወረዱ። በሚወርዱ ጊዜ ነው ነቢያቶች ሁሉ አጅበዋቸው ከሰማይ ወረዱ። ነቢያት ብቻ ላ አይደለም፣ መላእክቶችም አጅበዋቸው ከሰማይ ወረዱ። ነቢያትና መላእክ እርሳቸውን አጅበዋቸው ከሰማይ ወረዱ። ልክ ምድር ላይ ቤተ መቅደስ ቀጥታ እንደገና ድጋሚ መጡ። ቤተ መቅደስ ከገቡ በኋላ ነቢያት ሁሉ እንዳለ ከእርሳቸው በኋላ ሶፍ ሰሩ። መልአኩ ጅብሪል ዐለይሂ ሰላም ተቀደምና ሙሐመድ አሰግድ መልአክ ማነው ነቢያትን ምራቸው አንተ አላቸው።
የነቢያት መሪ መሆናቸው ይታወቅ ዘንድ ሊዩዕለመ ቢዛሊከ አነሁ ኢማሙሁም ወቅድወቱሁም ሊልአንቢያ ወልሙርሰሊን የነቢያት ሁሉ መሪና እርሳቸው መሪያቸው እንደሆኑ አለቃቸው እንደሆኑ ይታወቅ ዘንድ ማለት ነው። መልአኩ ጅብሪል ተቀደም ያ ሙሐመድ ወሰሊ ቢሂም አለ። ፈተቀደምቱ ወአመምቱሁም አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔም ተቀድሜ መራኋቸው አሰገድኳቸው አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ካደረጉ በኋላ ቀጥታ ወደ መጡ? ወደ ቤታቸው ተመለሱ ማለት ነው። ከዚያ በኋላ ነው ምድር ላይ መጥተው ያንን ሲናገሩ ጊዜ አናምነህም ባሉ ጊዜ ከሃዲያኖች እንድናምነህ ቤተ መቅደስን ከዚህ በፊት ሄደህ እንዳላየኸው እናውቃለን፣ አብረህን የኖርከው እዚህ መካ ላይ፣ እስኪ ስለ ቤተ ፈዐረደ አላሁ ሊየ አሉ። አላህ ቤተ መቅደስን ፊቴ ላይ አምጥቶ ቁጭ አደረገልኝ አሉ። ፈአኽበርቱሁም አሉ፣ እኔም ሁሉን ነገር ነገርኳቸው አሉ። ወዲያው እነዛ አምነው አረጋግጠው ሄዱ። አንድ ሳያስተባብሉ አይ ተሳስተሃል ሙሐመድ ያለ አንድ አይሁድ የለም። በደንብ አድርገው ቤተ መቅደሳቸውን ያውቁታልና ያቀረቡላቸውን ቻሌንጅ ያለፉት ነብዩ ሰለላሁ ዐለይሂ ወሰለም ይህን ይመስላል። እሺ ጥያቄ ያለው ቀጥል። እሺ ቀጥሉ። እሺ ሁላችን እኮ ጥያቄ አለን። አንዴ ልጨርስ። የመጨረሻ አቅሳ መስጂድ ረሱል በነበሩ ጊዜ ማለት ዑመር ከመስራቱ በፊት ለመኖሩ ማስረጃ አለ? ነቢዩ ሰለላሁ ዐለይሂ ወሰለም እና በዘመኑ የነበሩ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እንዲሁም በዛ ዘመን የነበሩ ሀታ ከሃዲያኖች ያውቁ ነበር። ያዩትና የአይን ምስክር የሆኑ ናቸው። ለዚያ እንጂ የታሪክ ጸሐፊ ከጊዜ በኋላ መጥቶ እንዲህ ነበር ብሎ የጻፈ ጸሐፊ ብቻ አይደለም። ያዩ በዘመኑ ያሉ ሰዎች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችም አላህ ሱብሓነሁ ወተዓላ ልክ እንዲሁ ደግሞ በዘመኑ ያሉ ከሃዲያኖች ሳይቀሩ ራሱ ማለት ነው። እነዚህ ሁሉ ምስክሮች ናቸው።